ያው ቤተሰቦቼ ዛሬ ደግሞ የመጣሁበት ርዕስ ያው ኮሜንት ላይ ብዙ ጥያቄዎች እየበዛ ነውና እነዛን ጥያቄዎች መመለስ ይኖርብኛልና እነዛን ጥያቄዎች ለመልስላችሁ ነው ዛሬ የተገኘሁት ማለት ነው። ያው በደንብ ተከታተሉኝ። ያው ጥያቄ የጠየቃችሁም ካላችሁ በደንብ ተከታተሉኝ። ያው ያስፈልጋሉ ብዬ ያሰብኳቸውን ጥያቄዎች አውጥቻቸው በወረቀት ጽፌያቸው እነሱን ለመመለስ እሞክራለሁ ማለት ነው በተቻለኝ መጠን። ያው ጥያቄዎችን ልጀምር። እሺ የመጀመሪያው ጥያቄ ምን ይላል? ሰሞኑን አፑ ተቀያይሯል፣ መልኩም ያስጠላል፣ እንዴት ነው ወደ ነበረበት የምንመልሰው ይላል። ያው አፕሊኬሽኑ ሰሞኑን የውስጥ ይዘቱ ምናምን ተቀያይሯል። ለምንድነው? አፕዴት ስለሆነ ነው። ያው ያልተቀያየረባችሁም ልትኖሩ ትችላላችሁ፣ ግን እስኪ አፕዴት አድርጉት፣ ይቀያየራል ማለት ነው። እና በየሰዓቱ አፕዴት ያደርጉታል። ሁሉም አፕሊኬሽን ሲጀመር አፕዴት ይሆናል። ይሄም ላይክ እንደነዛው ነው። አፕዴት ስለሆነ ነው። አፕዴት ካደረግነው አንድ ጊዜ ወደ ነበረበት መመለስ አንችልም። ስለዚህ ያለውን መልመድ ነው ያለብን ማለት ነው። ይሄንን ለምደን መጠቀም ነው ያለብን። እሺ ሁለተኛው ጥያቄ ምንድነው የሚለው? ብሮ አካውንቴ ተዘጋብኝ፣ ጠፋብኝ። ሁለተኛ አካውንት መክፈት አልቻልኩም፣ ምን ይሻለኛል ነው የሚለው። ያው አካውንታችሁ የጠፋባችሁ ድሮ ከፍታችሁ አፕሊኬሽኑን አንስታል ያላላችሁ፣ ስልካችሁ የጠፋባችሁ፣ በቃ አንድ ጊዜ የፖፖ ላይቭ አካውንት ከከፈታችሁ በኋላ የእናንተ የፊት አሻራ ስካን ከተደረገ በኋላ ሁለተኛ አካውንት መክፈት አይቻልም በጭራሽ። በእናንተ የፊት አሻራ በጭራሽ በደንብ ነው የሚያውቃችሁ። አይናችሁን፣ አፍንጫችሁን፣ አፋችሁን፣ ሁሉ ነገራችሁን ስካን ስለሚያደርጉ አንድ ጊዜ አሻራ ስትሰጡ ሁለተኛ አካውንት መክፈት በጭራሽ አይቻልም። ስለዚህ ምንድነው የሚጠበቀው ከኛ? ምንድነው ማድረግ ያለብን? የድሮውን አካውንት ግን ማስመለስ እንችላለን። ይህን መፍትሄ ይዞልን መጥቷል። ሁለተኛ አካውንት መክፈት ባንችልም የድሮውን አስመልሰን በድሮ መስራት እንችላለን። እንዴት ነው ማስመለስ ያለብን? በጣም ቀላል መንገድ አለ። በዚህ ቪዲዮ እየገባችሁ እንዴት የጠፋብን አካውንት ማስመለስ እንችላለን የሚል ቪዲዮ ሰርቻለሁ። እዛ ገብታችሁ ቪዲዮ ማየት ነው በቃ። በ24 ሰዓት ውስጥ በአንድ ቀን ውስጥ የድሮውን አካውንታችሁን ማስመለስ ትችላላችሁ። ምንም በቃ የጎግል አካውንት፣ በስልክ ቁጥር ከሆነ የስልክ ቁጥራችሁ ኮድ፣ ሁሉ ነገሩ የጠፋባችሁ በዚህ ቪዲዮ እየገባችሁ ማስመለስ ትችላላችሁ። ቀላል ነው። ስለዚህ የድሮውን አካውንት ማስመለስ ነው የምትችለው እንጂ አዲስ አካውንት በአንተ የፊት አሻራ ከፍተህ መስራት አችልም ማለት ነው። ስለዚህ የድሮውን ለማስከፈት አሁን ያልኩትን ቪዲዮ መመልከት ነው ያለብህ ማለት ነው። እሺ ተደጋጋሚ ጥያቄዎች ነው ብዙ ጊዜ የሚቀርቡት። ገንዘብ ለማውጣትስ እንዴት ነው ይላል። ገንዘብ ለማውጣት ያው ተናግሬያለሁ፣ ቪዲዮ ሰርቻለሁ። የፖፖ ላይቭ የሰራሁትን $10 በ5 ደቂቃ ውስጥ በኢትዮጵያ ንግድ ባንክ ባለው የዶላር ምንዛሬ ተባዝቶ ገባልኝ የሚል ቪዲዮ ሰርቻለሁኝ። እያንዳንዱ ፕሮሰስ ከንግድ ባንክ ስክሪን ሪከርድ ጀምሬ ካለኝ አካውንቲ ያው ያለኝን ባላንስ በማሳየት ከዛ በኋላ ወደ ፖፖ ላይቭ በመሄድ አካውንቴን በመሙላት ስልክ ቁጥሬን በመሙላት ስሜን በመሙላት ከዛ በኋላ ዊዝድሮ አድርጌ በ5 ደቂቃ ውስጥ ባለው የዶላር ምንዛሬ ተባዝቶ ወደ አካውንቲ ሲገባ የሚያሳይ ቪዲዮ ሰርቻለሁ። ይህንንም ቪዲዮ እዚህ ያው ቪዲዮ እንደምታየው ነው። በዚህ ቪዲዮ ገብተህ መመልከት ትችላለህ ማለት ነው። ስለዚህ አንተም ጥያቄ ተመልሷል ብዬ አስባለሁ። እሺ አራተኛውና በጣም አሳሳቢው ጥያቄ የሆነብኝ ፕሊስ ኤጀንት ሌቭል ተስፋ ሊያስቆርጠን ነው፣ በሱ ቪዲዮ ስራልን ይላል። አዎ ይሄ ርዕስ በቃ ብቻውን አንድ ቪዲዮ የሚያስፈልገው ርዕስ ነው። በጣም ብዙ ሰዎችን እያሳሰበና እያስጨነቀ ያለ ጉዳይ ነው። ይሄ ኤጀንት ሌቭል የሚባል ነገር በጣም ከባድ ነው። በጣም ከምታስቡ በላይ እኔ ለራሱ አንገሽግሾኛል። የምር በጣም ከባድ ነው። ግን ያው ለምንድነው ኤጀንት ሌቭል እንትን የሚጨምርብን? በስሮቻችን ያሉ ሆስቶች ሳይሰሩ ሲቀሩ ነው። በተቻለኝ መጠን በዚህ ጉዳይ ከእንትኖቹ አድሚኖቹ ጋር ፖፖ ላይቭ አድሚኖቹ ጋር ዋትስአፕ ላይ በጣም ኮሚኒኬት ስለማድረግ ከነሱ ጋር በጣም የ6 ሰዓት ውይይት አድርጌ ነበር። በጣም ስመላለሳቸው ነበር። በቃ በጣም ጥያቄ እየጠየኳቸው ነበር። ምክንያቱም በዚህ በኤጀንት ሌቭል ጉዳይ ማለት ነው። እና በጣም እያወራን ለምን እንደሚጨምር ያለውን ነገር እንዲያስረዱኝ በደንብ ጠይቂያቸው ነበርና አንድ 3-4 መልስ መልሰውልኛል። የመጀመሪያው መልስ ምንድነው? ያው
እንትኖችን አሰራቸው ነው የሚሉት። በስሮቻችሁ ያሉ ሆስቶች መንቀሳቀስ አለባቸው። እነሱ ሊንቀሳቀሱ ይገባል። የማይንቀሳቀሱ ከሆነ የኤጀንት ሌቭላችሁ ይወርዳል አሉኝ። ከዛ በኋላ ደግሞ በሌላ ቀን ደግሞ ጥያቄ ጠየቅኳቸው። ስጠይቃቸው ደግሞ ኤጀንት ያረጋችኋቸው ልጆች እነሱ ሊሰሩ ይገባሉ፣ ሊንቀሳቀሱ ይገባሉ። ከሆስቶች ይልቅ ደግሞ ኤጀንት ያረጋችኋቸው ልጆች እነሱን ምን ማድረግ አለባችሁ? በደንብ ልታሰሯቸው ይገባል። ካልሆነ ኤጀንት ሌቭላችሁ እየተሰላ ይጨምራል አሉ። ከዛ በኋላ ደግሞ በሰሞኑን ደግሞ በጣም የብዙ ሰው ኤጀንት ሌቭል እየወረደ ይገኛል። በዚህም ምክንያት ደግሞ በጣም አጥብቄ ጠየቅኳቸው። ይህንን አጥብቄ ስጠይቃቸው ደግሞ በየወሩ ምን ይሰላል? ስሌት ይሰራል አሉኝ። በቃ በየወሩ አሁን ለምሳሌ ከዲ ወደ ሲ ለመግባት ስንት ሚሊዮን ትራንዛክሽን ያስፈልጋል? 2 ሚሊዮን ትራንዛክሽን ያስፈልገናል ማለት ነው። ይህን 2 ሚሊዮን ትራንዛክሽን አካፍሉት ለስንት? ለአንድ ወር አካፍሉት። ለአንድ ወር ስታካፍሉት ብቻ የሆነ ምናምን ይመጣላችኋል። በቀን ያ ትራንዛክሽን ሊፈጸም ይገባል። በማንና በማን? በእናንተና በእናንተ ስር ባለ ሰው በሙሉ በቀን 288 ሺህ ምናምን እንደዛ መሰለኝ በቀን ከዲ ወደ ሲ ለመግባት በቀን ይሄ ትራንዛክሽን ሊፈጸም ይገባል። በወር ውስጥ ተሰርቶ ይሄ የማይፈጸም ከሆነ ኤጀንት ሌቭላችሁ ይጨምርባችኋል ማለት ነው። ከዛ በኋላ ደግሞ ከማን ነው ከሲ ወደ ቢ ለመግባት ደግሞ 8 ሚሊዮን አይደለ ትራንዛክሽን ያስፈልገናል። ያንን 8 ሚሊዮን ትራንዛክሽን ለአንድ ወር አካፍሉት እስኪ። ለአንድ ወር ስታካፍሉት ምን ያህል ይመጣላችኋል? ብቻ 400 ምናምን ብቻ 1000 ምናምን ይመጣል። በቀን ትራንዛክሽን ሊፈጸም ይገባል። ይህ ካልተፈጸመ ኤጀንት ሌቭላችሁ እየወረደ ያስቸግራችኋል ማለት ነው። ከዛ በኋላ ደግሞ ከማን ነው ከቢ ወደ ኢ ለመሄድ ደግሞ ስንት ሚሊዮን ያስፈልጋል? 40 ሚሊዮን ትራንዛክሽን ያስፈልገናል። ይህን 40 ሚሊዮን ትራንዛክሽን ለአንድ ወር አካፍሉት እስኪ። 1 ሚሊዮን ምናምን 1 ሚሊዮን 300 ሺህ ምናምን በቀን ትራንዛክሽን ያስፈልጋል ወደዛ። ይሄ በየቀኑ የማይፈጸም ከሆነ ደግሞ የኤጀንት ሌቭላችሁ ይወርዳል በጣም ማለት ነው። እና ከኤ ደግሞ ወደ ሱፐር ለመግባት 100 ሚሊዮን ያስፈልጋል። ያንን ደግሞ ለወር በማካፈል በየቀኑ ይህን ስሌት እያሰላችሁ ይህን ትራንዛክሽን ልታስፈጽሙ ይገባል ማለት ነው። ካልሆነ የኤጀንት ሌቭል ሰሞኑን በጣም ከባድ ሆኗል እና በጣም እያስቸገረ ሆኗል። ግን ያው አንቆርጥም ተስፋ። ያው ኮሚሽናችንን አይቀንሱብንም። እንግዲህ ኮሚሽናችን እየገባልን ያለው። ስለዚህ ጠንክረን መስራት ነው። ልጆቻችንን ሆስቶቻችንን በስሮቻችን ያሉ ልጆችን እነሱን ማሰራት ይገባናል። አሁን ብዙዎቻችን ድክመታችን ምንድን ነው? ሆስት ነው የመጀመሪያው ቻሌንጅ አይደለ? ኤጀንት ከሆንም በኋላ ሆስት የማግኘት ቻሌንጅ። ሆስት ካገኘን በኋላ ምን እንዳከማለን? እነሱን ማሰራት አለብን። እነሱን ካላሰራን ዋጋ የለንም ማለት ነው። ስለዚህ በቻላችሁት መጠን ኮይን ኤክስቼንጅ እንዲያደርጉ ማስለመድ አለባችሁ። ምክንያቱም ኮይን ኤክስቼንጅ እነሱ የሚያደርጉት ምን ስናደርግ? እኛ ኮይን ኤክስቼንጅ ስናደርግ ነው። እኛ ዝም የምንል ከሆነ እነሱ ስለማያደርጉ በተቻላችሁ መጠን ኮይን ኤክስቼንጅ ለማድረግ ሞክሩ። ያው ለዛሬ ይዤላችሁ የመጣሁት ይህን ርዕስ ይመስላል። ያው በሌላ ቪዲዮ ሰሞኑን ቶሎ እመለሳለሁኝ። እስከዛው ሰላም ሁኑ። ሊቢያ